መጀመሪያ ሰራተኛዋን ብናወራት ማለት ባልሽ በሌለ ሰዓት ጠብቀን ወይም ደግሞ ባልሽ ከመምጣቱ በፊት ከሰራተኛዋ ጋር ብናወራ ወይ ይቅርታ እትዬ እኔ ስራዬን ትቼ ነው የመጣው ስራዬን መስራት አለብኝ በቃ ምን ማለት ነው እቺ ልጅ ይሁን ነገር ማረጋ አይቀርም ዛሬ ቆይ እስኪ ተረጋጊ መጀመሪያ እሱ የሚለኝ ምን ማለት ነው ጋሽን ሲሰማ ደነገጥኩ ማለት ሴት ትዬን ተታው ቢሞክሩ አይደለም አንድ ልጅ መንታውን አስሮ ልጅ መውለድ ይችላሉ ብዬ ነው ማስበው እንደዚህ ይባላል ምስት ይያለኝ ባለቤቴ እናቴ ሰው አንተ ክፉ ነው እያንዳንዱን ነገር እንድትነግሪው ይፈልጋሉ ምንም ሳትደብቂው ምንም አንድ ነገር ሳታስቀሪ አለበለዚያ ሲጥ አርጌ ነው ምገልሽ አይ ሲጠራው ምን ሆኑ ጋሼ ብዬ ነው ምን ሲሆን አንቺ ምን አገባሽ መንጌ መሐልና በሰራተኛዋ በሊያ መሐል ደስ የማይሉ ነገሮችን እያየው ነው ደስ የማይሉ ወልድ መንፈስ ቅዱስ እስከሚያዝሽ ሁላ ጠብቂ ምሩጣሽ ነው ሁሉ ነገር ወደ ለሱ በቃ ሩጥ እኔ ምን ማለት ራሱ እንዳለብኝ አላቀም እሱም እኩለን አይደለ እኩለን አይደል አው እኩላችሁ ስለዚህ እኔ ምንሽ ነገር ለማማት ተታዘዥ እሱ ሲመጣ ልብሽ ለምን እንደዚህ የሚጣፋው እሷ ስታዘኝ ምናምን ትቆጣኛለች ጋሽዬ ግን አንድ ቀን ተቆጥቶኝ ማያቅምና ጋሼ ስራ ነው የሚሆነው አታስጨንቁት አንቺ እዚህ ጋር ያለው አንቺ ምን ቤት ነሽ እትዬ ኩባለው ነገር እንደው ዝም ብሎ ይጠረጠሩ ነው መሰለኝ አሁንስ ጋሽዬ መጣህ ሌባ እንደ ከይት እንደመጣ ማውቅም ያምን ሌባ ተባይ እንጂ ምንድነው ከምን ሌባ ይመስለኛል ታውይ በእናትህ እኔ አሁን ችግር ያለብኝ ሰው ነኝ ሐዘን ውስጥ ነው ያለሁት ደስተኛ አይደለሁም ቅመም ከባልሽ ከመንጌ ጋር ብትወጡልኝና እኔ ሊያን ባወራት ለምን አይ ሊያን ማውራት ነገር አለ እሷን ማውራት ምን አስፈልገ ምን ይሰራ ማለት ፕራንክ አለበት ያሳመምከኝ ፕራንክ አይደለም አረጋና ከተክታለው ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች እንደምቆያችሁ ውድ ተመልካቾቻችን ሚኪ ነኝ እንግዲህ ዛሬ በአንድ ሐሳብ በአዲስ አይዲያ ነው የተመለስነው ውድ ተመልካቾች እንግዲህ ጉዳዩ አስቸኳይ ስለሆነብኝ እንደምንም አውርተን ወደ ስራ መግባት አለብኝ ስላለች እንግዲህ በዚህ ጠራራ ፀሐይ ቀረጻ ገብተናል መኪና ውስጥ አንድ እንግዳ አለች እንግዲህ ይቺ እንግዳ ራሷን ታስተዋውቅና ያለውን ነገር ብትነግረን እህታችን እንዴት ነሽ ሰላም ነው ታናኛለሁ እንዴት ነክ እስቲ ምንድነው ያለውን ነገር ብትነግሪኝ ራስሽን ከማስተዋወቅ ጀምረሽ እሺ ስሜ ቅመም ይባላል እና ትንሽ ከባድ ነው ማለት ለነግርክ የፈለኩት ነገር እና ደግሞ የሚዲያችሁን ስለምከታተል ያው እኔንም ታግዙኝ ያላችሁ ይሄ ምንም ማለት ጠራጠርም እንደምታግዙኝ እና ምን መሰለክ ባለ ትዳር ነኝ እና አንድ ዘመዴን ያው ማለት እንድታግዘኝ በሰራተኝነት አምጥቻት ነበርና ከዛ እኔም በትዳር 4ኛ ዓመቴ ነው በትዳር የቆየሁት ጥሩ ኑሮ ነበር ምኖረው በቃ ከባለቤቴ ጋርም ደስተኛ ነኝ ምንም በቃ ደስ የሚል ኑሮ ነውና ከቅርብ ጊዜ በኋላ ግን በቃ ምንም ደስ የሚል ኑሮ እየኖርኩኝ አይደለም ደስ አይልም ምን እንደምል እኔ እንጃ እና እቻውን ዘመዴንች ብያልኩክ ልጅ ሰራተኛዋ እሷን በጣም እየተጠራጠርኳት ነው ማለት ከባለቤቴ ጋር ያላችሁን ነገር ምንም ነገር በቃ ልጅዋኔ ላይ ተቀያይራለች እኔን አትታዘዘኝም ተናድጄ በቃ እንደዚህ ጥፋት አጠፋይ ስላት ባለቤቴ ልሷን ለምን እንደምትቆጨት ለምን እሷ እንደሰው አታያትም ብሎ አግዞ እኔን መቆጣት ጀምሯልና እሷ ደግሞ እሱ ሲመጣ ድንግጥ ብላ ጋሽዬ በቃ መላቅጧ ነው የሚጠፋበት ልቧ ነው የሚጠፋው እሱ ቤት ሲመጣና ለምን እንደሆነ አላውቅም የሆነ ጥርጥር በቃ እንዳልኩክ እሱ በቃ ከኔ ጋርም የሆነ ደስተኛ በፊት ደስተኛ ነበርን ግን አሁን ላይ ደስተኛ አይደለንምና ያለው ነገር አጠራጥሮኛል ቤቴ ውስጥ እየተፈጠረ ያለው ከዚህ ከሰራተኛዋ ጋርና ከባለቤቴ ጋር እና እኔ ወደ አንተ የመጣሁበት ምክንያት ይሄንን ነገር እንድታጣራልኝ ፈልጌ ነው ወደ አንተ የመጣሁት ልጅ ምናምን አፍርታቸዋል አይ ልጅ እንኳን ልጅ አላፈራንም በምን ምክንያት ነው ማለት ይቅርታ ባውቀው ወይም ደግሞ ስለሚያስፈልገኝ ነው ለስራዬ ልጅ እንዴት መሰለክ ልጅ መውለድ የሁለታችንም ፍላጎት ነውና በጣም ነበር የምንፈልገው ልጅ ብዙ ጊዜ ሞከረን አልሆነልንም ግን በመጨረሻም አንድ ተሳካልንና
በቃ ከምልክ በላይ ደስተኞች ነበርን በጣም ደስተኞች በቃ እኔም እንዴት ብዬ እንደምነግርህ አላውቅም ብርቅ እስከሚሆንብኝ ነገር በቃ ፌር ግዝናና በግዝናዬ ደስተኛ ነበርኩኝ ይሁን አራተኛ ወር ላይ እንደውም ድግስ ምናምን ደግሰን ሁሉ አውቁልን ሁሉ ብለናል ሰው ጠርተንና እርጉዝ እንደሆን ሁሉም ሰው ነው የሚያውቀው ልብስ ገዛዝቼ አስቀምጫለሁ ጾታዬን አይቻለሁ የልጄንና በቃ እንዳልኩ በጣም ደስተኛ ነበር እሱም ልጅ በጣም ስለሚፈልግ በጣም ነበር የሚንከባከበኝ እና እንዳልኩ እርግዝናዬ በጥሩ ሁኔታ ነበር እየተከታተልኩት የነበረውና ጣልቃ ልግባና እኔ ምን እንዳግዝሽ ነው የፈለግሽው ይሄው እንድታግዘኝ የፈለኩ ምን ሀልዋት እንትኔም እርግዝናዬም አልተሳካምና በመጨረሻም አልሆነም እና እንደሚመስለኝ ከሆነ እሱም ነገር ስላልተሳካ ምናልባት ባለቤቴን ከዚህ ሰራተኛው ጋር ተጠራጥሬዋለሁ እና ይሄንን ነገር እንድታግዘኝና ይሄንን ነገር እንድታጣራልኝ ነው በመጀመሪያ እኔም በቃ አንተን የፈለኩበት ምክንያት ይሄ ነው በቃ በዋናነት ይሄንን ነው ቤት መጥቼ ያለውን ነገር እንዳጣራ ነው የፈለግሽው አዎ በትክክል በርግጠኝነት የሆነ ነገርም አለ አንደኛ እሱም ተቀያይሮብኛል ሁለተኛ እሱ አትታዘዘኝም ሶስተኛ እኔ የሆነ ነገር አጠፋች ብዬ እሷን መቆጣት ሁሉ አልቻልኩም በቃ እሱ እኔን መቆጣት ጀመረ እንዴት አልጠራጠር ታዲያ እና ይሄን ነገር እንድታጣርልኝ ነው እባክህ እና አግዘኝ እርዳኝ ባለቤትሽ ምን አይነት ሰው ነው ኃይለኛ ሰው ነው ማለት በንግግር ያምናል ወይስ ረጋ ያለ ሰው ነው የተረጋጋ ሰው ነው ይልክ በፊት በጣም በንግግር ያምናል የተረጋጋ ሰው ነበረ ከጊዜ በኋላ ግን ምንቅር ይሁን ነገር ስለ በቃ ጭቅጭቅኝ በቃ ምናምን አይነት ነገር ጸባዩ ተቀያይሯል እና እንደ ድሮ አይደለም ባሪው ተቀይሮብኛል ስለዚህ አሁን በእንደዚህ ያምናል ማለት አልችልም ይሄ ሰው ተቀያይሯል ባህሪው ስለዚህ እንጂ እንደ ድሮይማ ቢሆን እኮ እኔ ያለውንም ነገር ከሱ ጋር እንነጋገር ነበር ግን ቤቱ ጋር ያናግረኛል ባህሪው አሁን ላይ እንዲህ ነው የሚባል አይደለም እና ይሄንን በቃ ምን የምፈልገው እንድትረዳኝ መልካም ስለዚህ ነገ ወይ ከነገ ወዲያ ከሁለት አንዱ ቀን ቤትሽ ልምጣ መጀመሪያ ሰራተኛዋን ብናወራት ማለት ባልሽ በሌለ ሰዓት ጠብቀን ወይም ደግሞ ባልሽ ከመምጣቱ በፊት ከሰራተኛዋ ጋር ብናወራ እኔ ደስ ይለኛል አንተን ብቻ ለማወጣጣት በቃ ማለት ለአንተ ለስራክ ይቀልኛል ይመቸኛል የምትለው ለማጣራት አንተ እንደተመቸክ እኔ ችግር የለውም አንተን በተመቸክ መልኩ ማድረግ ትችላለህ መልካም በቃ ውድ ተመልካቾቻችን እንግዲህ ከአንድ ቀን በኋላ ከወይዘሮ ቅመም ጋር እንግዲህ በራሷ ቤት እዚህ እንገኛለን ውድ ተመልካቾች እንግዲህ ቀደም ሲል መኪና ውስጥ የነበሩትን ሁኔታዎች አሳይቻችኋለሁ እንግዲህ ከሷ ጋር መጀመሪያም የተገናኘን ሰዓት ያሉትን ነገሮች ብዙ ነገሮችን ማውርተን ነበር እንግዲህ አሁን ከቅመም ጋር እዚህ ያለሁበት እዚህ የተገኘሁበት ምክንያት ምንድነው እንግዲህ ባለቤቷ አቶ መንግስቱ እንግዲህ እዚህ የለም ምናልባት ከቅርብ ሰዓት ከአንድ ሰዓት ወይም ከሁለት ሰዓት በኋላ ይመጣል ወይም ሊመጣ ይችላል ነው ያለችኝ ነገር ግን ሰራተኛዋ የቤት ሰራተኛዋ እዚህ ቅርብ አካባቢ ነች እኛ ግን እስከዛ ስላሉት ነገሮች ያወራና ባለቤቷም አቶ መንግስቱ ከመምጣቱ በፊት ሰራተኛዋንም በግል አንዳንድ ነገር እንጠይቅ ብለን ነው ቅመም እንዴት ነሽ ደህና ነኝ እንዴት ነህ አለው እሷ አንድም እንደዚህ እየተጨነቀች ያለችበት ምክንያት ውድ ተመልካቾቻችን 4 አመት ኦልሞስት 4 አመት ሊሞላው እንግዲህ ነሐሴ አካባቢ 4 አመት የሚሞላው ትዳር ነው በዚህ 4 አመት ውስጥ ግን ምንም አይነት ልጅ አላፈሩም ይሄም እንግዲህ ለሷ በቃ ያ ነገር ምን ያክል እንዳስጨነቃት በየቀኑ ፍርሃት ውስጥ ነች በየቀኑ የሆነ ነገር ሀፕን ቢያረግ ብላ ትጨነቃለች ስለዚህ እኔ ለምን ተጨነቅሽ አልልም ግን እኔና አንቺ ምናወራ በጥንቃቄ ያለው ነገር እንዳናበላሽ የቤት ሰራተኛዋን ትምጣ ተረጋግተን ጠይቃታለን ባለቤትሽም መንግስቱም ሲመጣ ያለውን ነገር ቀስ በቀስ በሂደት
ማለት ዝም ብለን ኖርማል ፕሮግራም እንደሚሰራ እየመሰለን ያለው ነገር እንትን ለማወጣጣት ሞክራለን እሺ ሷ መታለች ጋ ነይ ግቢ ፈልግሽ ነው ነይ ቶሎ በይ ቁጭ በይ ሳጋ ሰላም እንዴት ነሽ ሰላም ነው ምንድነው ይቅርታኔ ጋዜጠኛ ሚኪ ይባላል ካሜራ ምናምን ቁጭ በል አንተ አንቺ ነይ መለከትሽም ነይ ቁጭ በይ አልኩሽ እንዳልቀመጥም በቃ እዚህ ቤት ማን ነው አዛዡ አንቺ ነሽ ነይ እኮ ምንድነው እሱ ካሜራው የኔ መቤት እባክሽ ተዋት ና ቁጭ በል ነይ ቁጭ በይ ሂጂ ቆይ ቅመም ተረጋጊ እስቲ ጠጋ በይ ቅመም ወደዛ ሽነ የኔ እዚህ ጋር ችግር የለውም አንዳንድ ጥያቄዎችን ልንጠይቅሽ ስለሆነ ተረጋጊ እኔ ማስክና ኮፍያ ማረጌም ለሌላ ነገር እንዳይመስልሽ ይው ማውለቅም እችላለሁ ከፈለግሽ ምናልባት እንደዚህ ጭንብል አርጌ ተሸፋፍኝ እንትን ሊልሽ ይችላል ሊደብርሽ ይችላል ግን ለመጥፎ አላማ ሳይሆን እኔ የቅመም የረጅም ጊዜ ጓደኛ ነኝ አይደል ለቅመም ቅመም የምወዳት እህቴ ነች እሷም በቃ ወንድሟ ነኝ እኔም ለሷ እኔ ጀስት ሚዲያ ላይ ነው የምሰራው አንዳንድ ጥያቄዎችን ስለ ቤተሰቡ እንትን ለማለት ነው ሶ ቅመም ዋናው እንግዲህ የቤትም መቤቷ ዋናው ያባወሯ ሚስት መፍቀዷ ነው ብዬ ነው ማስበው በርግጥ አንቺም የግል እንትንሽ ነው ወይ ቅርታ እትዬ እኔ ስራዬን ትቼ ነው የመጣው ስራዬን መስራት አለብኝ በቃ ምን ማለት ነው ቅመም አረ እባክሽን ቆይ ቅመም ተረጋጊ አይደለም ቆይ ቅመም እንደዚህ አይደለም የተነጋገርነው እባክሽን ይቅርታ ማን ነው ስሟ እኔ ስሟን ማላቅም ባክቶኝ ይቅርታ ማን ነው ስምሽ እንዴ ሊያ ይኸውልሽ ሊያ ይቅርታ ስራት አናግሪው ችግር የለውም ይኸውልሽ ሊያ ስለ ቤተሰቡ አንዳንድ ነገር ለማውራት ለመጫወት ነው የመጣሁት ስለ ጥፊው እንግዲህ እኔ ራሴ ይቅርታ ልጠይቅሽ ፈልጋለሁ ግን ምንድነው ሲተረጋጊና በጣም ተሻጉለሻል የሆነ ነገር ያረክሽ ነው የሚመስለው ጥድፍ ይያልሽ ነው ማለት እኔ አላቅም ያልታጠበቃ አለ አረሷ ተዋት ዝም ብላ ነው ጥጋቧ ነው በቃ ቆይሽ ካስቸገረችኝ ጥጋቧ ነው እንደዚህ የሚያረጋት እሺ ሊያ አንዳንድ ነገሮችን ልጠይቅሽ ፈልጋለሁ ስላንቺ እንድትነግሪኝ የምፈልጋቸው ነገሮች አሉ ይመስለኛል አሁን የተግባባን ይመስለኛል አይደል ያ እስቲ ጠጋቤ አትፍሪ እቺ ምን ሰው ፈርታ ታቅማራውን እያስመሰለች ነው ስለኔ ግን ምን እንድነግር ነው የፈለከው ስላንቺ ከውልደትሽ ጀምሮ ሊሆን ይችላል ያሉት ነገሮች ማወቅ የምፈልጋቸው ነገሮች አሉ እኔ ተወልጄ ያደግኩት አዳማ ከተማ ነው ያዳማ ልጅ ነሽ አዎ ያዳማ ልጅ ሊያ ነው ስምሽ አዎ ሊያ እና እዛ ነበር ያደግኩት እና እስከ 10ኛ ክፍል ምናምን ተምሬ 10ኛ ክፍል ውጤት አልመጣልኝም ከዛ በኋላ ዝምድና አለ ማለት ትንሽዬ ዝምድና ዘመድና ነው ያው ዝምድና እሺ ቀጥይ ከዛ በኋላ በቃ እሷንም እያገዝኩ ለምን አብሬያት አልሆንም እዚህ ሆኜ ትምህርቴንም ለመቀጠል ይመቸኛል ብዬ ስላሰብኩ ወደዚህ መጣው ማለት ነው ወደ አዲስ አበባ እና ያው ነትዬ ጋር ነው አሁን እየኖርኩ ያለሁት ማለት ይቅርታ ስትታይ የከተማ ልጅ ማለት ያው እንግዲህ አንድ የቤት ሰራተኛ ወይ በብዛት አለባበሷም ልንለው እንችላለን የተለመደ አይነት አለባበስ ነው ግን የቤት ሰራተኛ ከሚለው እንትን ወጣ ያለ ነገር ነው ያየውብሽ ያለውት ማለት በዚህ አጋጣሚ ውድ ተመልካቾች ይቅርታ የቤት ሰራተኛ እንትን አትልም ሳይሆን ግን ከነገረ ስራሽ ከያንዳንዱ ጀምሮ ማለት ምንድነው ለምን ጉዳይ እዚህ ቤት ለምን ወደዚህ ስራ እንዴ ልገብ ይቻልሽ ወደ ቤት ሰራተኝነቱ ያው እንዳልኩ እኔ ዛ 10ኛ ክፍል ውጤት አልመጣልኝም ነበርና በቤተሰቦቼ በአደጋ ሲሞቱ እኔም እዛ ብቻዬን ከመሆን ብዬ እሷም ዘመዴ ስለሆነች እኛ ጋር ለምን አትመጭም ስትለኝ እዚህ መጣውና እሷን እዚህ ያገዝኳት ትምህርት ማስተምርሻለሁ ብላኝ ስለነበር ለዛ ነው እዚህ የመጣውትና እሷ ጋር መኖር የጀመርኩት እና የቤት ሰራተኛ አትመስኝ ላልከው ደግሞ ያው አዳማ ስለሆነ ያደኩት ገጠርም ስላልሆነ አስተዳደጌም አለባበሴም እንደዚህ ሆነው ለዛ ነው እሺ ስለዚህ በስክል ምን ያክል ጊዜ ሆነሽ ማለት ነው እዚህ ቤት ከገባሽ 2 አመት ምናምን ይሆነኛል 2 አመት በጣም ብዙ ነው
እናንተ በትዳር 4 ዓመት ከቆያችሁ ግማሹን 2 ዓመት ከኛ ጋር ነው ከናንተ ጋር ኖራለች ይሄን 2 ዓመት ከኛ ጋር ነው የነበረችውና በቃ እንዳልኩክ ምን ብዬ እንደምነግርክ እኔ አላቅም ስለዚህ ያወራነው ነገር አለ አይደለ እሱን ነገር በደንብ አድርገን እንድታጣራልኝ ነውና በደንብ ግን አንዳንድ ነገሮችን ብትጠይቅልኝ ደስ ይለኛል አሁንም ቢሆን እዚህ አጠገብ ይባለችበት ምንድነው ቆይ እንዲያጣራ የፈለግሽው እኔን እኮ ቀጥታ መናገር ትቺ ነበር ማወቅ የፈለግሽው ነገር ካለ ማለት የተፈጠረ አዲስ ነገር አለ አልገባኝም ይኸውልሽ እኔ አንደኛ ነገር ያንቺ እዚህ ቤት ማኖር ራሱ አልገባኝም ማለት አንደኛ ነገር ልጅ የላቸው አይደለ ልጅ የላቸውም በእነዚህ 4 ዓመታት ሲኖሩ ምንም አይነት ልጅ የላቸውም ቤታችሁም ሰፊ የሚባል ቤት አይደለም አይ ነው 2 ክፍል እንዳለው እነግረሽኛል አንድ ሳሎን አለ ግን ቤት ሰራተኛ የመጣችበት ምክንያት ቤት ሰራተኛ ለምን እንዳስፈለገ አልገባኝም ያንቺም ስራ ገባውጣ ነው ለምንድነው የማሐሳብ ነው ያንቺ ሐሳብ ነው የመንግስቱ ሐሳብ ምንድነው እኛ የልጅ የመውለድ በጣም ጉጉት ፍላጎት ነበርንና በጣም ሞክረን አንዴ ግን ተሳክቶልን ነበርና በቃ የዛ ሰዓት የነበረው ደስታ ልነግርህ አልችልም በጣም ደስ ብሎን ነበር እና ስንተኛ ወር ላይ ነው 4ኛ ወር ላይ ነው ምናምን ሁላ ደግሰን ምናምን ሰው ጠርተን ገና ሳይወለድ በቃ ካለን ነገር ጉጉት ከደስታችን የተነሳና 4ኛ ወር ላይ ደግሰን ለሰው ጠርቶን ምናምን በቃ ሁሉንም ሰው አውቆት ነበር እንዳረገዝኩትና እኔም በጣም ደስተኛ ነበርኩኝና ያው እንግዲህ መውለጃዬም እየተቃረበ ምናምን ሲሄድ ሰው ግዴታ ስለሚያስፈልገኝ ለዛ ነበር በዛ አጋጣሚ ነው እሷ እንድትመጣ ያረኩት ያው ከሱ ጋር አውርተን ከዛም ስትመጣ እንደዚህ አልነበረችም ያዘዝኳትን እሺ ታዛዥ ልጅ ነበረች አሁን አካባቢ ነው እንደዚህ እየተቀያየረች የመጣችውና ከዛ ከመጣችን በኋላ በቃ እኔም ደስተኛ ነኝ ፍቅር በፍቅር ነበርን ከባለቤቴ ጋር እሷም ከሷ ጋርና ያው እንዳልኩክ ወሬም እየገፋ ይሄዳል እኔም እየደከምኩኝ ሄድኩኝ በቃ መውለጃ አካባቢ ሲደርስ በቃ ያልታሰበ ቆይ ማለት ለፍተንበታል ደግሰናል እንግዲህ ፈጣሪ ጸሎታችንን ሰማ ያልሽበት እንትን ፌል አረገ ነው ምትይ ማለት ምን ሰዓት እስቲ ጉዳዩን ብታስረጂ በቃ ወደ መጨረሻ ወራቶች አካባቢ ነበር እንዴ 789 ምን ተፈጠረው እንደምነግርህ አላውቅም ግን በቃ ምኞታችን ሁሉ ነው የከሸፈው ያሰብነው ምክንያቱም ማለከው እንዳሰብነው አልሆነም ለመጨረሻው ምናልባት ይሄ ነገር ሊጠቅመኝ ይችላል ከመምስቲ አይኖ እንደሚከብድሽ እስቲ ግን ቀና ብለሽ ጉዳዩን ለማውራት ብትሞክሪ ቅመም ባክሽን ከብዳል እንዴ እንደነግርክ ቆይ ምንድነው በምን ምክንያት ነው ማለት ቆይ ልጁ መቼስ በመጨረሻ ወር ከሆነ አልተወለደም ማለት ነው አይደለ ከዛስ አልተወለደም አይሆን ነገር እንደው አነሳባት ምንድነው ጉዳዩን ወይ ቅመም ተጨንቃ ጉዳዩን በደንብ እንትልለው አልቻልኩ ምንድነው ጉዳዩ ምን መሰለህ ያው እነትዬ በጣም ብዙ ለፍተዋል ማለት በቃ ልጅ ከማን እንደሆነ ችግሩ አላወኩም ግን በቃ ልጅ ለመውለድ ምናምን በጣም ሞክረው ነበር ያልሄደችበት የጸበል ቦታም ሐኪም ቤትም የለምና የተለያየ ሀገርም ሄደው ነበር ሁለቱምና በመጨረሻ ግን ተሳክቶላቸው ልጅ ለማርገዝ ችለው ነበርና በጣም ነበር የተደሰቱት እንደነገረችህ
በተወሰነ ወራትም እንደዚህ ድግስ አድርገው ባልተለመደ ሁኔታ ሰው ምናምን ጠርተው በቃ ደስታቸውን ለሰው አካፍለው ምናምን ነበር ሰውም በጣም ደስተኛ ነበር ምክንያቱም ጭንቀታቸውን ያይ ስለነበር በጣም ደስተኛ ነበር እንትንም አይቼ ነበር ልብስ ምናምን ልብሶች ገዛስታ ለልጁ የሚተኛበትን ጾታም ምናምን ሄዳ አውቃ ነበር ምናምንና ብቻ በጣም ጉጉት ነበራትና ከዛ በኋላ ግን ያው ልጁን እንዳለች ስንት ወር ነው በግምት 8 ወር ምናምን ያልፈዋል መሰለኝና በዛ ሰዓት ላይ ነበር በአጋጣሚ ታማ ምናምን ሆስፒታል ምናምን ይዘናት ሄደን ከዛ በኋላ በቃ ያለ ጊዜው ሊወለድ ነው ምናምን ያልን ስንጠብቅ ልጇ ያው እንዳለች በቃ ልጇን ያን ነበር ያጣችው እና ያልተጠበቀ ሁኔታ ነው ሁሉም ሰው በጣም ያዘነው ማለት እኔ እንጃም ለመግለጽ በጣም ይከብዳልና እሷም አሁን እስካሁን ድረስ የሆነ የማይወጣልህ ነገር ነውና በጣም ከባድ ነበር እና ከዛ በኋላ በቃ መውለድ አልቻሉም እና በጣም ነው የሚያሳዝነው ብቻ ለዛ ነው እሷ መግለጽ ያቃታት ብዙ የለፋችበት ነገር ነበር እና ለመሳካቱ በጣም ያሳዝናል በርግጥ የማይነሳ ሐሳብ ሊሆን ይችላል ግን ለኔ ይጠቅመኛል አዎ በደንብ ነው የሚጠቅመኝ ስራ ብለን እስከጀመርን ድረስ ቅመም ሲቀና እሺ ያው ማውራት ስላልቻልኩኝ ነው ከዛ በኋላ ነው ቤቴ ውስጥ ትንሽ ሰላም ምናምን ያጣሁት እንደተፈጠረ ግን ምንም ማውቀው ነገር የለም ግራ ገብቶኛል በቃ ሰላም የለኝም ቤት ውስጥ አለ አይደል አንዳንዴ ከልጅም ከትዳርም ሳቱን ስትቀር የሚሰማ ስሜት ያ ነገር ነው እኔ እየተሰማኝ ያለው ይሄ ነገር የማ ችግር ነው በተደጋጋሚ ልጅ ሞክራችሁ እየተሳካ አይደለም አንዴ ደግሞ ሞክራችሁ ፌል አድርጓል ሶ ማጋ ነው ችግሩ ቢያንስ የሆነ ነገር ይታወቃል ብዬ አስባለሁ አዎ ወንድሜ ልክ ነህ ያው እንግዲህ ጋዜጠኛ ነኝ አላልክም ካንተ የሚደበቅ ነገር አይኖርም መቼም እኔ እንግዲህ ስጠረጥር ችግሩ ያለው ትዬ ጋር ይመስለኛል እንጂ ጋሼ ጋር አንቺ ደግሞ እንዴታወቅሽ የወይኔ ጉዳይ እተኪ እንደ ምን ሆነሽ ነው እንዴ ምንሽ ነው ትይያለሽ ተሰማኝ ነው የተናገርኩሽ አንቺ ደግሞ ይታቀያለሽ ይታቀያለሽ ምን ማለት እንዴ ኧረ በእግዚአብሔር ኧረ በእናትሽ እንዴ ኧረ ነቅሽ ኧረ በእናትሽ እንዴ እትዬ ምን ሆነሽ ነው የተሰማኝን መናገር አልችልም አንቺ ደግሞ ይኸውልሽ የምትናገሪው ነገር እያስተካከልሽ ተናገሪ ይኸውልሽ እንደነዚህ አይነት ነገሮች ሴንሲቲቭ ናቸው እውነት ይሁንም አይሁንም ማለት ነው የምትናገሪበትን መንገድ እያስተካከልሽ እኔ እንደዚህ ይሰማታል ብዬ አላሰብኩም ማለት ነው ወይ በጣም ጭንቅላትሽ አይሰራም ወይ ትዬ ካጠፋው በጣም ይቅርታ እውነት በጣም ይቅርታ እትዬ ምን ሆነሽ ነው በቃ ይቅርታሽ እኔ ይቅርታ በእውነት ይቅርታ ወይ ጉድ እንዴ ይኸውላችሁ ቅመም አንቺ በቃ ይኸውልሽ የምትናገሪበትን መንገድ አስተካክሊ ይኸውልሽ ለምጠይቅሽ ጥያቄ በተረጋጋ እንትን በሆነ መልኩ እሷን በማይረብሽ መልኩ መልሽ ምን ሆነሽ ቅመም በጣም ይቅርታ ደህና ነሽ ደህና ነኝ ግን እያየካት ነው አይደል አዎ አይ ነው እሷ ስለ ባለቤቴ ምን አውቃ ነው እንደዚህ አይነት ነገር የምትናገረው ይኸውልሽ እሷ ይኸውልሽ ልጅ በተደጋጋሚ ሞክራ ጸንሳም ያለውን ነገር ታውቂያለሽ ከኔ በለጠ ስለዚህ ምንድነው ችግር አለብሽ ሊያ አረ ምን ችግር እኮ ኖሮብኝ ሳይሆን እኔ ብዙ ጊዜ በቃ እኔ ጋር በስነ ስርዓት አናግሪው ዝምድናዬም ቢሆን እኮ ከሷ ጋር ነው እሷ ትበልጥብኛለች እኮ እንደው የምጠረጥረው ነገር የለም እየተሰማኝ እሷ እንደዛ ስለመሰለኝ ነው ይቅርታውንም ደግሞ ቃሉን እንዳልደግሞ ካጠፋ ይቅርታ ቤት ውስጥ ምን ስራዎችን ነው የምትሰሪው ቤት ውስጥማ ሁሉንም በቃ እንደምታየው ቤቷ ጠባብ ናት እችን ጠባብ ቤት ወለውላለው እቃ አጥባለው ቡና አፈላለው እንጀራ ጋግራለው ልብስ አጥባለው ቤት ውስጥ ያሉትን ስራዎች በሙሉ ስራ በስክል ትሰራለህ
በፊት እንዳልኩክ በቃ ያዘዝኳቱን ሁሉ ነገር እሺ ብላ ነበር የምትሰራው ግን አሁን ከቅርባ ጊዜ ነው እንደዚህ የተቀያየረችው መታዘዙላ አቁማለች እንደ በቃ ይሁን ነገር ስላት ጋሽዬ ነው ምንም ሊገባኝ አልቻለም ልጅማ ነቅዬ ከዚህ ቤት ማስወጣት አለብኝ አለበለዛ ሰላሜን አላገኝም ምን አደረኩሽ ለማንኛውም እኛ የመጣንበትን ምክንያት ልንገራት እኛ የመጣንበት ምክንያት ቅመም ንገራት ምንድነው ተረጋግተሽ ንገራት ያለው ነገር ሳታቀለል አድርገሽ ንገራት አይውልሽ እሱ የመጣበትን ምክንያት እያንዳንዱን ነገር እንድትነግሩ ይፈልጋለሁ እያንዳንዱን ነገር እንድትነግሩ ይፈልጋሉ ምንም ሳትደብቂው ምንም አንድ ነገር ሳታስቀሪ አለበለዚያ ሲጥ አርጌ ነው የምገልሽ ሁሉንም ነገር ንገሪው ታቂዋለሽ አይውልሽ እኛ የመጣነው ሊያ ቅመም ከቅርብ ጊዜ ወዲህ እንቅልፍ እየተኛች አይደለም ከባድ ጊዜዎችን ነው ያሳለፈች ያለችው ይህ ደግሞ በባለቤቴ በመንግስቱና ምንድነው ገና ሳላወራው ያልሽው ልትነግሪኝ የፈለግሽው ነገር አለ ሊያ አይ የለም ማለቴ ምን አስባ ነው በጣም ግራ ገባኝ ደንግጬ ነው አይ ገና መንግስቱ ስልኮ ነው ምንም አላወራውትም እኮ ገና ስም ስጠራው በቃ ደነገጥኩ ለምን ደነገሽ ጋሽ አረች ልጅ ይሁን ነገር ማረጋ አይቀርም ዛሬ ቆይ እስኪ ተረጋጊ መጀመሪያ እሱ የሚለኝ ምን ማለት ነው ጋሽ ስም ሲሰማ ደነገጥኩ ማለት አይ ሲጠራው ምን ሆኑ ጋሽ ብዬ ነው ምንስ ይሁን አንቺ ምን አገባሽ እንዴ ኧረ ተረጋጊ እንዴ ምን ሆነሽ ነው አንቺ ይመለከትሻል ምንስ ቢሆን ዘመድ አይደለም እንዴ ባንቺ በኩል ያው ተዛምደናል ለማንኛውም በባለቤቴ በመንጌ መሐልና በሰራተኛዋ በሊያ መሐል ደስ የማይሉ ነገሮችን እያየው ነው ደስ የማይሉ ወልድ መንፈስ ቅዱስ ምን አየሽትዬ እንደሆነ ጋሽዬ ከማለት ውጪ ምን ላቅርብላችሁ ምን ላድርግላችሁ ከማለት ውጪ ምን አጠፋው ሳዝሽ ለምንድነው በስነ ስርዓት ማትሰሪ ለምን ማትታዘጂ ይሄንን መልሽልኝ ለምን ማትታዘጂልኝ ለኔ ሲሆን ምንም ነገር አትታዘዝም ለባሌ ሲሆን ግን መንግዬ ብላ ደስ ብሏት ነው የምትታዘዝለት ወዲማው ጊዮርጊስ በስማም ወልድ መንፈስ ቅዱስ አራትዬ በስማም እንደዚህ አትበይ ምን ይወላውላችሁ ኮላር እንደምታዘዛችሁ ለውላችሁ ነው ዝም በይ አንቺ ለኔ እንደበፊትሽ አትታዘጂም ተቀያየረሽብኛል እሱ ብቻ ቤት ይምጣ ልብሽ ነው የሚጠፋው እስከሚያዝሽ ሁላ ጠብቂም ሩጣሽ ነው ሁሉ ነገር ወደ ለሱ በቃ ሩጣ እኔ ምን ማለት ራሱ እንዳለብኝ አላቅም አይ እንደዛ እኮ አይደለም ይወድልህ ወንድሜ ምን መሰለ እኔም እሱም እኩል ነን አይደል አዎ እኩላችሁ ስለዚህ እኔ ምንሽን ነገር ለምን ማትታዘጂ እሱ ሲመጣ ልብሽ ለምን እንደዚህ የሚጠፋው እንደውም አንቺ ብትበልጭብኝ እንጂ እኔ ካንቺ ስለዚህ ለምን አትሰሚኝም ታዲያ እኔ እኮ ይወድልህ ምን መሰለ ወንድሜ አሁን ትዬ እንዳይቆጥኝ እንግዲህ ልናገርበት እሷ ስታዘኝ ምናምን ትቆጣኛለች ጋሽዬ ግን አንድ ቀን ተቆጥቶኝ ማያቅምና በቃ በአግባቡ ነው የሚያዘኝ ምንም ነገር ሲለኝና ለዛ ይመስለኛል እንግዲህ እንደዚህ ይሆንኩ ያለውት እንጂ ነይም አልታወቀኝም ሲጀመር እንደዚህ እንደመሆንም እኔ ለሁለታችሁም እኩል ማለትሽ ላይ ወጥቷል እንዴት ይታወቅሻል አይታወቀኝ ሰማካት አይደለ አይታወቀኝም ማለች አለመታዘዟ ራሱ ጥጋብ ነው እንደዚህ የሚያረግሽ አይደለ ጥጋብ ነው አረ እንደዛ አይደለም አልሽኮ አልታወቀኝም አለመታዘዝም ከዚህ በላይ ምን ፈለግሽ እኔ እኮ እንዳልኩሽ ነው በቃ እኔ ጋሽዬ ምንም ተቆጥተውኝ አቁም እንደው በስነ ስርዓት ነው የሚያዙኝ አንቺ እቃ ከተሰበረም ነው እንደዚህ ካለም ለዛ ነው እንደው ለሳቸው ልቤ ትንሽ እንትን ያለው እንጂ አሁን መንግስቱን መጥራት ይኖርብናል አዎ ማምጣት አለበት ለምን ምን እሱ ያደርጋል እኔ ነገርኳችሁ አይደል እንዴ ጋሽ ስራ ነው የሚሆነው አታስጨንቁት አንቺ እዚህ ጋር ያለው አንቺ ምን ቤት ነሽ ወኔ ስራ ነው የሚሆነው እንደው አታስቸግሩት ብዬ ነው መለከትሻል እንዴ አንቺ ላይ ያገባሻል እትዬ ባልሆነው ነገር እንደው ዝም ብለው እየጠረጠሩ ነው መሰለኝ አሁንስ መምጣት አለበት አይመለከትሽም አንቺ ቁጭ በይ አንቺ አርፈሽ ወይ ጉድ እኔ ግን ቁጭ በይ ቅመም መንጌ ጋር ደውል እሺ እባክሽ እሺ ስልኬ እዛ ጋር ነው ስልኬ ደውል እስከዛ ደውይል እሺ ይኸውልሽ አንቺ ለምን እንደዚህ ይሆንሽ እንደሆነ አልገባኝም እባክሽን ቅመም ደውይለት እየደወልኩኝ
ሊያ ተረጋጊ መንግስቱ ይመጣል ያለውን ነገር እናወራለን እንደው ወንድሜ እንደው ጋሽ ባታስቸግሩት እኔ ብቻ አልበቃም ግድ የለም እየደወልሽልን ሌላ እንዴት ነው ሰላም ነው አለ ደረስሽ የት እዚህ ጋር በቃሽ ቶሎ ነው ቤት እየጠበቅኩ በር ላይ እሺ ናበቃሽ በር ላይ እየመጣ ነው በቃ ደርሷል እንዴት ያለ ወትሮ በዚህ ሰዓት መጣ አፈሽ ትባልኩሽ አንቺን አይመለከትሽም መጥቷል እሱም በር ላይ ነው በር ላይ ደርሻለሁ ብሎኛል እሺ ቀስ ብለን ረጋ ብለን መንግስቱ ምናልባት እኔን ሳይ ሊናደድ ይችላል ምክንያቱም ቤት ውስጥ የማያውቀው ሰው እኔ ማስክ ጭንብል አድርጌ በካሜራም አለ እዚህ ጋር ለካሜራ ደግሞ ያለው አመለካከት ሰው ጋር ጥሩ አይደለም ሰው ልትሸቅልብኝ ልትለምንብኝ ነው የሚለው ስለዚህ ተረጋግተን ሲመጣ እንትን እንበለው ጋሽዬ መጣህ ሌባ እንደ ከየት እንደመጣ ባይወቅም የምን ሌባ ተጠባይ እንጂ ምንድነው ከምን ሌባ ይመስለኛል ጋሽ ማን አንገት ይልቀቀኝ ሌላ ነገር ውስጥ አንገባ ምን አገባኝ ውጣልኝ አልተግባባንም ልቀቀኝ ቤቴ መጣ አልተግባባንም ለምንም ጉዳይ አይደለም ካሜራ ማውራት እንችላለን ግን ተረጋ እንደ ትልቅ ሰው እናውራ ትልቅ ሰው አይደል እሺ ትልቅ ሰው አይደል እንደ ትልቅ ሰው እናውራ ይሄው ካሜራው ዝቅ ማለት ይችላል እኮ አቻችሁ ዝባይ እባክህን ተረጋጋ ሰብሰብ ሁለታችሁ ውጡልኝ ውጣልኝ ችግር የለም ውጡ እኔና እሱ እናውራ ውጪ ውጣልኝ ከማውጫ አንድ ቀን ይኸውልህ እናንተ እንደ ትልቅ ሰው እናውራ ተረጋጋ እሺ መጀመሪያ ተረጋጋ የትም አንሄድም እኮ ለምን አባባ ምን ሳመጣ ልሸቅል ልትበላ በእኔ ቤት ልትነግድ ምንድነው የምበላው ያው ካሜራ ይዘመጣ እኮ ቤቴ እኮ ምንድነው የምበላው ካሜራ ይዤ ብመጣ ይኸውልህ እዚህ ጋር ቁስል አለብህ ያሳመምከኝ ፕራንክ አይደለም አረጋና ቀጠቅጣለሁ ይኸውልህ እባክህን ተረጋጋ መንግስቱ ተረጋጋ እኔ በገዛ ቤት ስለመጣው ምንም ነገር ላደርግ አልችልም ቁጭ በልና ካሜራው ይጥፋ ይኸው ካሜራውን ዝቅ አድርገው አንዴ ይኸው እኔ ኮፍዬንም አንስቻለሁ አጥፋው ካሜራው ጠፍቷል ኮፍዬንም አውልቄያለሁ ማስኬንም ተረጋጋና እናው አልቀመጥም ወደ ተመልካቾቻችን እንግዲህ ከተወሰኑ ደቂቃዎች በኋላ ተመልካችም አለው ተስማምተናል ምንድነው ካሜራ ቆይ መስማማት አይደለም 20 ደቂቃ ሙሉ ያወራ ነው ኖ እንደማመጣ 20 ደቂቃ ሙሉ ያወራ ነው ስለተስማማን ነው አይደለም ይኸው ካሜራ አጥፍተን 20 ደቂቃ ሙሉ ያወራ ነው እኮ ማለት ነው አሁን ተረጋግተን ለማውራት ነው ስምምነት ላይ ደርሰን ነው አስገድጄ እኮ ካለ ፍቃድ አይደለም ያው ሚዲያ ላይ ገመናይን ችግር የለውም የናንተ ፕራይቬሲ ይጣበቃል እንዴት ነው የምትጠብቀው በደንብ ነው ፊታችሁ የሚሸፈነው ያለው ስለ ፕራይቬሲያችሁ እንዳታስ ጋንጩሪስ ብላይ ለቀኝ ነው እንትን ምትለኝ እስኪ ጠይቅልኝ ታሽ በደንብ ወይ ጉድ ማይመጣ ምንድነው አንቺ እኔም እያጉረመረምሽ ያለሽ ቀድም አንቺ መነገጃ አረክሽ እቤቴን ምንድነው ቤቴ የምትለው እሺ እንደው አላንስ ብሎ አልሄዳልኩ አልሞታልኩ አይደል ጋሺ መፍቀድ የለብህም አይደል እንዴ ምንም ትክክል አይደለም ከሰው ቤት መጥቶ እንደዚህ ካሜራ አስቀምጦ መቅረጽ አረ እንደው ትዬ እንደው ልክም አልሰሩ ምንም ጥሩ አይደለም እኔና አንቺ እናወራለን አልበቃለሽ እሷን ለማስደሰት ነው የምኖረው ለሷ ነው የምኖረው ወይ አትወልድ እሷ ሚዲያ ይዛ ትዞርብኛለች ትሽከረከርብኛለች ወይ አትወልድ ነሽ ጋሽ ያሳዘነኝ አረ እንደው ትዬ አረ ባክሽ ታይታታ ልቤ ያዘነ ሰው ነኝ ይገርማል ከሚስቴ ጋር
ከተጋባን 4 ዓመት ሳንጋባ 2 ዓመት ነው ቆይተናልና አጠቃላይ 6 ዓመት አዎ እንደዛ ነውና በጣም ወዳት ባለቤቴ ነችና ይገርማል በጣም ነው ወዳት በጣም ነው ማከብራት ብዙ ነገር ሆኜላታለሁ እሷም እንደዛው ምኖረው ለሷ ነው ሌላ ማንንም የሌለኝ ልጅ የለኝ እንደምታየው ሞክረናል እንደ እግዚአብሔር ፈቃድ ሆኖ ደግሞ አልሆነም እና አንዳንዴ ልጅም ያው እግዚአብሔር ሲፈቅድ አይደለም ይሆን አልሆነልንም ሞክረናል አንዴ አረገዘችልን በጣም ደስ አለኝ በቃ ቤት መሆኑን አጣው ሰው የ4 ወር እርጉዝ ለሆነ ጫማ ይገዛል ልብስ ምናምን ገዝቼ ምናምን ደገስኩ በቃ ደገስኩ ድግስ ጠርቼ ጓደኞቼን ፈታ እዛ እነሱም በጉጉት በቃ ይወለድ እንጂ በቃ እኔ ጋር ነው እኛንን ምናምን ተንከባክበን ነው የምናሳድገው ምናምን ይያሉ በቃ ነበር ጀለሶቼ ምናምን ጓደኞቼ አላቀም በመሃል ምን እንደተፈጠረ ፊላርክ ነው ምንድነው ምትያጂ ማን ለቃታት እንደው አቺ ጭቃ ዝበይ ቆይ ምንድነው ምን ሳትል ምንድነው የምታወሩ ይሄ ምናምን የምትለው እንዴ ስላንቺ መቻወሩ ማን ነሽ ትራንት አረን እንዲያመጣናት እቺ ልጅ አንድ በያት አንቺ አንተ ነፊስ ሰጣት እንደዚህ ያረካት ያለው ግራ ያጋባችሁኝ ነው በፊት እቺ ልጅ እኔ እንደዚህ አላጨማልቃትም ነበር አንተ ነቃ አትቆጫት አትናገራት እንደው ሰው ፊት እቺ ጓዳ ግቢ ምንድነው የምትለኝ እቺ ልጅ ጠራሻለሁ ከፈለኩ እቺ ጓዳ እንዳትሄጂ እኔ ፈልጋታለሁ መሄድ የለብሽም አይደለማ ደሞ ሰው ፊት እኮ እንደዚህ አይቀርብም ምን ሆነሽ ነው አንተ መጀመሪያ ስለ ጉዳዩ አንተ ራሱ ተረጋግታ አውራ በቃ ተረጋግታ አውራ ካዳማ ትናንት አምጥተን አጥበን ሰው አድርገን እኮ ነው እንደዚህ ይሁን እንደዚህ አይነት ነገር አትናገር ይሁን ስነ ስርዓት እና ወደ እንትኑ ልመለስልህ ተዋት እና ይገርማል 7 ወር ምናምን እና አመማትና ባለቤቴ በቃ ምትሞቱላ ነው መሰለኝና በጣም በቃ ስትረስ ውስጥ ነበርኩ ራሴን መቆጣጠር ሁላ እስኪያቅተኝ ድረስ ሆስፒታል ሄጄ በቃ 1 ሳምንት ሙሉ ተኝታ ነበር እና በቃ መውጣት አለበት አሉ ዶክተሮቹ ከዛ ጎሩ ገና ነው አልኳቸው አይ መውጣት አለበት አለም እሷ ትሞታለች ምናምን አሉ እዛ ልጁንም ፈልጋለሁ እሷንም ፈልጋለሁ ምራጥ ነው ስለዚህ ውስጥ ልጁ ያለበት እንትን ጥሩ ላይ ስራ አይደለ መውጣት አለበት አለም ደግሞ ከቆየ እሷን አታገኝም ነገር አይነት ሲሉኝ በቃ ከዛም በኋላ ነው ነገሮች በሙሉ ኢቭን ልክ ይሄደልኝ አይደለም በስራም ሁኔታ በቃ ደስተኛ አይደለም አንቺ ረፊ አረበናትችን ልጅ አንድ በአሳሶቻት በእናትሽ እንደው ዝምበል እና እንደዛ ሆነ ሳምንት ምናምን ተኛች ያው በሳምንቱ እሷ በሰላም መትረፏ በቃ እኔ ትርፌሱ ማለት በቃ ያለችኝ ሀብቴ ንብረቴ እሷ ነችና ይገርማል በጣም ነው የምወዳት ከራሴ በላይ ነው የምወዳትና ባለቤቴ እግዚአብሔር ሲፈቅድ ደግሞ ልጅ ይመጣል ምንም እኮ ልጅ እሷ ምናምን ትጠይቀኛለችና እኔ ልጅ አልሆንልሽም እላለሁ እና ሁሉ ነገሯ ነኝ እኔ ምንም እንደ አይጣራጠርም እና እሷንም መጠየቅ ትችላለህ እና ከማን ይሁን ችግር ምናምን አላጣራንም ምንም ነገር አላጣራንም አክም ቤትም ምንም በቃ እግዚአብሔር ሲፈቅድ ነው የሚሆነው ብለን ራሳችንን አምነን እሷም እንደዚህ ያሳመንኳት ነው የኖርን ያለ ነው እና አሁን ያለንበት ሁኔታ እንደዛ ነው እኔ ደስተኛ ነኝ በቤቴ ቀደምም ረባሽኩሽ አይደል አላለሽ ቅርታሽ በደንብ ችግር የለውም ያው አና እንደው እኔ አንድ ነገር ልናገር
ጋሽዬ በጣም ጥሩ ሰው ናቸው ለሁሉም አይደለም ለባለቤቱ ለኔ ቀርቶ ለሁሉም ለጎረቤቶችም አጠቃላይ ለሚያውቀው ለዘመድ ላዝማዱ በሙሉ ጥሩ ሰው ነው እንደው ግን ከሌላ ሴት ትየንተታው ቢሞክሩ አይደለም አንድ ልጅ መንታውን 12 ልጅ መውለድ ይችላሉ ብዬ ነው ማስበው ማን ምንድነው የምትለኝ እቺ ልጅ ጋሽዬ እኮ ብዬ ነው ኧረ በእናትሽ አንቺ ዝበይ በእናትሽ ባለጌ ማንም ይሰዳል እንግዲህ የኔታና አግዲም አደግ እንደዚህ ይባላል ምስት ያለኝ ባለቤቴ እናቴ ሰው አንተ ክፉ ነው ክፉ ያሳስባል እንዴ እግዚአብሔር ማይወደውንስ ምን ማለት ነው እንደዚህ አይነት አንዴ እኔ ሲመስለኝ ቅመም ከባልሽ ከመንጌ ጋር ብትወጡልኝና እኔ ሊያን ባወራት ለምን አይ ሊያን ማውራት ነገር አለ እሷን ማውራት ምን አስፈልገ ተረጋጋ እንጂ አይደለም ብቻዋን ለምን ታናገራታለህ እኔ ማናገራት ነገር ስለ ወልደቷ ስለ እድገቷ ሊያ ችግር አለው ቅድም አወራን አይደል እንዴ አንተ ደግሞ ችግር አለው አይ ቅድም አወራው እኮ አዳም ችግር አለው የለው አለው ምንም አይ አትጠቃቀሱ እየተጠቃቀሳችሁ ነው አለው ምንም የቤተሰብ ሚስጥር ነው ይሄ ቤተ ሚስጥር አንድ ጥያቄ ልጠይቅ መሐላችሁ አንዴ አድምጠኝ መሐላችሁ የሆነ ነገር አለ ለምን ይኖራል እሷን ብቻዋን ለምን መሐላችሁ የሆነ ነገር ከሌለ ላውራ እሷ እኮ እኛን አትወክለንም ቤተሰባችን ስለናንተ አይደለም እኔ ማወራ ምን አገባኝ እኔ አይውለ ካልሆነ ደግሞ እኔ እጇን ይዤ ውጭ አወራታለሁ እዚህ ቤት ባልና ሚስት ነን አይደል እኔና አንቺ ነን አይደል ባልና ሚስት እኔና አንቺ ነን እኔና አንቺ ነን እዚህ ቤት ምንድነው እኔ ልታወራኝ ይፈልጋል እማወራሽ ነገር አለ አንቺ ከሆነ እሷን ማውራት ምን አስጠበቀ ምን አስፈልገ ስለቤታችን እኔ አልፈቀድኩም ይው ይዘሽ ውጪ ካልሆነ ደግሞ እኔ እሷን ይዣት ወጣለሁ ለምን ይዛት የሆነ ነገር አላችሁ ማለት ካልሆነ እንደዛ ነው መደመድመው እድም ተስማምተን ነበር ካልሆነ እንደዚህ ነው መደመድመው አይደል ይው እሷን ለብቻ ማላወራ ከሆነ ማለት ነው ምንደመድመው ከሊያ ጋር የሆነ ነገር እንዳለ አለ የለም አንድ ጥያቄ መልስልኝ ከሊያ ጋር የሆነ የጀመርከው ነገር አለ ምንድነው የሚጀመረው ምንድነው ሲጀመር ምንድነው እኮ የሚጀመረው እባክሽ እንዲዘሽ አንተ ጋዜጠኛ ስራት የለም እንዴት ነው የሰው ባይ ተረጋጊ አንቺ ያስመሰልሽኝ ነው ተነስተ ለምን ወጣለው ቤቴ እኮ ነው ከቤቴ ለምን ወጣለው ሰራተኛው አራምኝ ነው ስለምን ቆይ ተረጋጊ እንደ ደስ ይለኛል እሱ ይሻለኛል ተነስ እንደው ምሳ ይሻለኛል ምሳ በልተን ተረጋግተን እናወራሽ እንደዛ ነው እንዴ በጠበጠኝ ነው ለምን በጠበጥከኝ ነው አይልከው አልወጣም ቤቴ ለምን ተበጠበጣ መንግስቱ አቶ መንግስቱ አንድ ጥያቄ ልጠይቅ በጣም ጥሩ አንተና እሷ የምትደባበቁን ነገር አለ ሶሻል ሚዲያ ምንድነው የምትጠቀሙት ቴሌግራም ነው ኢንስታግራም ነው ፌስቡክ ነው ዋትስአፕ ነው ኢሞ ነው ምንድነው ያላችሁ ምንድነው ያለ አንተ እኔ ቴሌግራም ማለት ተጠቀም ያናል አንዳንዴ ነው እኮ የምትጠቀመው ብዙም አይደል አንዳንዴ እና ኖርማል ሜሴጅ እሱንም ጓደኞች ከመም ስልክሽን ብትሰጪኝና ስልክሽ ቢከፈት ቅር ይልሻል ማለት መደብቂው ነገር አለ ስለዚህ ስልክሽ አሁን እዚህኛ ፊት ቢከፈት ምንም ያሳፍርሽ ነገር የለም ስልክሽን ለማስከፈት ፍቃደኛ ነሽ ስለዚህ እንግዲህ ስልክህን ልታሳየን ትችላለህ አይ እንደዚህ እንኳን ስቶ ነይ እናቴ አውራት በደንብ አውራት